እዚህ ታሪካዊ ጌም ላይ እንግዲህ አንድ የተረዳሁት ነገር ምንድን ነው? በትላንትናው ላይ እስኪ ምናልባት እናንተ ማስተውላችሁ ከሆነ የትላንትናውን የሩታና የሄርሜላን ጌም እኔ የተረዳሁት ነገር ቢኖር አብርሃም ሩታ እንድታሸንፍ ነው የሚፈልገው። እኔ ከተረዳሁት አንግል ነው የምነግራችሁ። በተለይ ከጨዋታው በኋላ ነው ይሄ ነገር ያስተዋልኩት። ከጨዋታው በኋላ ማለት እንግዲህ ትላንትና እንደምታዩት የሩቲ ታብታብ እንግዲህ ወደ 40 ሚሊዮን ገብቷል። 27,000 ሰው ነበረ። እንዲሁም ደግሞ ሄርሜላ ጋር ወደ 6.7 ሚሊዮን ታብታብ እና 9,000 ምናምን ሰው ነበረ። በዛ አጋጣሚ እንግዲህ ምንድን የተፈጠረው የሄርሜላ ቻናል ወይም ደግሞ ቲክቶኩ የጌሙን እንትን ማለት የጨዋታውን የሚላላኩትን መቀበል እንዳልቻለ ነው። ይሄ ታዲያ ምንድን ነው የሚያመለክተው? አብርሃም በዛም ወጣ በዚህም ወረደ ሩታ እንድትሸነፍ ሳይሆን እንድታሸንፍ ነው የሚፈልገው የነበረው። እኔ ያንን የተረዳሁት። ከዛ ምንድን የተደረገው የእሷ መቀበል ስለማይችል ጨዋታውን በሱ ቻናል እንዲሆን በአብርሃም ቻናል ማለት ነው። እንግዲህ የቀጠሮ ጌም ስትጫወቱ ያው ታውቃላችሁ፣ በጣም ብዙ ሰዎች ጋር ሼር ትደራረጋላችሁ። ኮፒ ሊንክ፣ ሪፖስት፣ የተለያዩ ነገሮችን መጀመሪያ ታደርጋላችሁ አይደለ? ወደ ጨዋታው ከመግባታችሁ በፊት። ስለዚህ አብርሃም መጨረሻ ላይ ምንድን ያደረገው ምንም ሆነ ምንም ወደ ራሱ ነበር ማምጣት የነበረበት ሰውን ማለት። ስለዚህ አብርሃም ጋር እንግዲህ የነበረው በጣም ትንሽ ሰው ነበረ። እንደገና ታብታብ የተደረገው በጣም ጥቂት ነበር። ስለዚህ እኔ የተረዳሁትኝ ሩታ እንድታሸንፍ ነበር ሲፈልግ የነበረው። እንግዲህ ከጨዋታው በፊት እንግዲህ ሲያማሞቁ ነበረ። እኔም ቪዲዮ ሰርቼላችኋለሁ። እኔ እምላችሁ እኔ ከተረዳሁት ነው። በተለይ እኔ ዛሬ ላይ ነው በቃ የተረዳሁት ይሄንን ነገር። አብርሃም እሷ እንድታሸንፍ እንጂ የሚፈልገው ሄርሜላ እንድታሸንፍ አይደለም። በታሪክ እኔ ያንን የተረዳሁት ለምን እሷ እንድታሸንፍ ቢሆን ኖሮ የሚፈልገው ይቀበላል። ሳይቀበል ቀርቶ አይደለም፣ ግን ምክንያት የፈለገው ሩታ እንድታሸንፍና እንድታሸንፍ ስለፈለገ። ገብቷችሁ አይደለ? ሩታ አሸነፈች ማለት ብዙ ነገሮች በሱ ዙሪያ ላይ ጨለማ ነው የሚወሩት። ይሄ ደግሞ ምንም ግልጽ የሆነ ነገር ነው የተወዳጅ። ለማንኛውም እንዴት ናችሁ የኔ ውዶች? በያላችሁበት ሰላም፣ ጤና፣ ፍቅር ሀብሽ ይመኝላችኋለሁ። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ ጠይቃችኋለሁ። ሁልጊዜ ስለምታበረታቱኝ እውነት እላችኋለሁ። በጣም አድርጌ ነው የማመሰግነው። እንግዲህ ሁላችሁም የተረዳችሁት ነገር ይኖራል። ሁላችንም እንግዲህ በየራሳችን አመለካከት የምንረዳቸው አረዳዶች ይኖራሉ። ያው በጣም አናዶን ነበር። በተለይ እንግዲህ ጌሙ ከመጀመሩ በፊትም ማግስት ሟዜ ማለት እኔ ለሄርሜላ በ10 ጣቴ ነው ታብታብ የማደርገው እያለ ነበር። ግን ደግሞ እኔ ትላንት ላይ የተረዳሁትና ያየሁት ነገር ሩቲ እንድታሸንፍ ነው ሲያደርግ የነበረው እኔ በተረዳሁት መንገድ። ያ ደግሞ እኛ የምንፈልገው ነገር ነው። በተለይ ሩታ እንድታሸንፍ ሩታ እንድታሸንፍ በቃ እንፈልግ ነበር። እሱም ደግሞ ተሳክቶልናል። በሚገባ ነው የተሳካው፣ በሚገባ ከሚባለው በላይ ማለት ነው። ለምን ሩታ በጣም የሰው ፍቅር ያላት ልጅ፣ ትሁት፣ ትዕግስተኛ፣ ጨዋ ልጅ ናት። አዎ አሁን ላይ ምናልባት ሚዲያ ላይ የሚያቀርቧቸው ስራዎች ሰውን የሚያስተምሩ አይደሉም። ኦፍኮርስ የሚያስተምሩ አይደሉም። ግን ደግሞ እኛ እዚህ ጋር ስንመጣ የኔ ተወዳጆች እኛ የምናየውን ነገር ነው ሀሳብና አስተያየት የምንሰጠው። ልክ እናንተ ኮሜንት ላይ ሄዳችሁ ሀሳባችሁን አስተያየታችሁን እንደምትሰጡት እኛ ደግሞ እዚህ ጋር መተን ለእናንተ በድምጻችን ሀሳብ አስተያየት እንሰጣለን። ብቻ እግዚአብሔር ብሎ ነገሮች ተስተካክለው ወደ ራሳቸው ቢመለሱ፣ ልጃቸውን በጋራ ቢያሳድጉ፣ ነገሮች በቃ አላለ እንደ በፊቱ ቢመለሱ ሁላችንም ደስ የሚለንና የምንፈልገው ነገር ነው። ግን ደግሞ ከባለቤቱ እኛ እናውቅም አይደለ? ከባለቤቱ ማንም ሰው ጎረቤቱ ሊያውቅ አይችልም። ባለቤቱ ነው ስለ ራሱ ነገሮችን የሚያውቀው። ምናልባት ባለቤቱ የሚያውቀውን ጎረቤቱ ሊያውቅ አይችልም። ጎረቤት የሚያውቀው ከላይ የሚሆን ከበሩን ብቻ ነው፣ የሚታየውን ነገር ነውና እንግዲህ ትላንትና ሄርሜላን በጣም መጀመሪያ አካባቢ ላይ እንግዲህ ጌሙ ከመጀመሩ በፊት በጣም እየለመነች ነበር። አብርሃም ሰርፕራይዝ ሊያደርገኝ የሚፈልገው ነገር አለ፣ ግን ጌሙ ካሸነፍኩ ነው እያለች ነበረ። አብርሃም እንግዲህ እኛ እናሸንፋለን እንግዲህ ብሎ በጣም ሲጎርር ሲፎክር ነበር። እንግዲህ ድሮም የተጠናቀቀው በሩት አሸናፊነት ነው። በተለይ ደግሞ የሩት ቴቶች በጣም ትለያላችሁ። በጣም ገስት ላይ ነበራችሁ። ታብታብ አድርጎ፣ ኮፒ ሊንክ አድርጎ፣ ሼር አድርጎ፣ ሪፖስት አድርጎ እያላችሁ በጣም መልካም ቅን የሆናችሁ ልጆች ቃላት የማይገል
የምገልጻችሁ ልጆች ነበራችሁ። እውነት እኔ ለእናንተ ቃል የለኝም። በተለይ እንግዲህ የአፍያ ካወቃችኋት መቼም ታውቃታላችሁ። እኔ ጋር የምትከታተሉ ልጆች የእሷን ቻናል ማያውቅ የለም። ቆንጆ ግጥም ነበረ ያቀረበችው። በተለይ እንግዲህ ሄርሜላን የሚያመለክት ነበረ። በተለይ የሰው ትዳርን ለሚያፈርሱ እንስቶች የሰው ነገር የሰው እንደሆነ እንደማይጠቅም ቢያንስ ለባለቤቱ እንኳን ቢሆን የሰው ነገር በቃ ለዛኛው ለወሰደው ሰው ግን እንደማይሆን ነበረ እንግዲህ በግጥሟ ላይ አስፍራ ያጋረችን። እንግዲህ በጣም ጎበዝ ገጣሚ ነሽ አፊ። በዚህ አጋጣሚ ምናልባት እንግዲህ ግጥሙን የጻፈው የደረሰው ደራሲውና ጸሐፊው ማን እንደሆነ ባላቅም፣ አንቺ ሆንሽ ግን የእውነት ትችያለሽ። የነብሯ ፋሚሊ እውነት እናንተ በጣም ትችላላችሁ፣ ከመቻል በጣም ትችላላችሁ። በአራት ጣቴ ነው የምፈርምላችሁ፣ በሁለት ጣቴ ሳይሆን ማለት ነው። እና እንግዲህ ዛሬ በምን አይነት ነገር ይመጣሉ የሚለው ሁላችሁም እንግዲህ ያሳሰባችሁ ይመስለኛል። ለምን ያው ትናንትና በተፈጠሩ ነገር አብርሃም ሼም የሚይዘው የሚደብረው የሚከፋው አይነት ስሜት ነው አይደል የሚሰማችሁ ነው ወይ? እንደዛ አይሰማውም? ትናንትና ያው ከሜላ ጋር የበዓልን ፕሮግራም አዘጋጅተዋል። ቀን ላይ እንግዲህ ፈታ ፈካ እያሉ ሸብረቅ ብሎ እንግዲህ ያው ፎቶም ሾርት ቪዲዮን ፖስት አድርገውልናል አይደለ? ያንን አስመልክቶ ደግሞ የሆነ ቪዲዮ ትናንት የሰሩትን ዛሬ ፖስት ያደርጉ ሩቲም እንግዲህ ከእህቶቿ ከወንድሞቿ ጋር አብራ ፈታ ፈካ ብለን ትመጣለች። ቀጣይ ደግሞ እንዲፈጠር እንደሚችል አብረን ምን ይሆናል። ትናንትና ግን እኔ በተለይ ለነዳኒ ለነሜሪ ለእዩ እንዲሁም ደግሞ ኤፋ ራሱ ከእሷ ጋር ነበረ። ካስታወሳችሁ ትናንትና ኤፋ ሰፕራይዝ አድርጓት ነበረ። እንዲሁም ደግሞ ትናንትና ጌሙ ላይ ቤት ነበረ። ስለዚህ መግቢያ ላይ እንዳልኳችሁ አብርሃም ሩታ እንድትሸነፍ አይፈልግምም። እዚህ ጋር ሲያማሙቅና ነገሮችን በእንደዚህ መንገድ ሲያስኬድ የነበረው ሩታ እንድታሸንፍ ነው። ያንን የተረዳሁትኝ እውነት ለመናገር አንዳንዴ ነገሮች ቆም ብላችሁ ስታስቧቸው አሀ ለካ እንደዚህ ነው እንዴት ላላችሁ። አንዳንድ ጊዜ የሆነ እንዴት ነው ከላይ ያለው ነገር ነው የሚታያችሁ። ለምን የውስጠኛውን ነገር ስለማታዩት ወይም ደግሞ ገልጣችሁ ስላላያችሁት አታውቁትም። ስለዚህ እኔ ዛሬ ላይ ነው ይሄ ነገር የተረዳሁት። በቃ ሩቲ እንድታሸነፍ ስለሚፈልግ እኛም ያን ነበር የምንፈልገው። እኔ በጣም የተናደድኩብን እንደውም እሷ ቤት ገብተ እንግዲህ እንድታሸንፍ በቃ ባካችሁ የሻላችሁትን አድርጉ፣ ታይሚንግ ጠብቁ፣ ላይክ አድርጉ፣ ታብታብ አድርጉ፣ ኮፒ ፔስት አድርጉ፣ ሼር አድርጉ ስትል ይሄ ልጅ ቆይ ምን ሆኖ ነው? ለምንድን ነው ለሁለቱም መልካም እድልን ተመኝቶ እሱ መውጣት ያቃተው? በጣም የተናደድኩ ነበር። አቤላም እንግዲህ በጣም ተናዷል። እነ ሜሪ እነ ዳኒ እንግዲህ በጣም ደስ የሚል ጊዜ ነበር ያሳለፉት። እነ ኤዩ ኢንተርቴንመንት ብቻ እነ በጣም ይቅርታ እነ ቢኒ ነበሩ፣ ፈረንጁ ነበረ። ምናልባት ያልጠሯቸው 2-3 ልጆች ይኖራሉ። በጣም ይቅርታ። የሩቲ የአጎት ልጅ ወይም ደግሞ ነባ ነው አይደለ? ነባ አይደለ? ይቅርታ፣ እሱም አለ። ብቻ ፋሚሊዎች ነበሩ። በጣም ደስ የሚለው እውነት ለመናገር በጣም ደስ የሚል ነው። እንግዲህ እሱም ከሄርሜላ ፋሚሊ ከሄርሜላ ግሬስ ፋሚሊ ጋር ነበረ። እንግዲህ ያው ሄርሜላ ጓደኛዋና ሚኪ እና አቤል ናቸው። አቤል እንግዲህ ታውቃላችሁ ከአብርሃም ስር የማይጠፋ ልጅ ሆኗል። ትላንት በጣም ተናዶ እንግዲህ አፉን በእጁ ያስጫነው ጌም ነበረ። አብርሃምን በጣም ያው እንደምታሸንፍ እያወቀ እንደነገርኳችሁ እንድታሸንፍም ያው የፈለገበት መንገድም እንደነገርኳቸው ነው። ግን በጣም ተገርሞ ነበረ እያየ ነበረው። በጣም እጁን ባፉ ጭኖ እያየ ነበረ። ያው የሚታየው ነገር በጣም የሚገርም የሚያስደምም ነበረ። አይደለም ለኛ ለነሱ እንኳን በጣም ነበር የገረሟቸው። ለምን እንደዚህ ያልጠበቁትም። በተለይ የሄርሜላ ቤተሰቦች በጣም ሲፎክሩ ነበሩ። ወደ 20 አንበሳ እናወርዳለን፣ እኛ አቅማለን፣ እኛ ፓወር አለን የሚል ልጆች ነበሩና ያው አውቃለሁ። በነገራችን ላይ የሄርሜላ ደጋፊ ሩታንም የምትደግፉ አላችሁ፣ ሁለቱንም ማለት ነው። እና እስኪ እናንተ እንግዲህ ዛሬ ምን ይውጣችኋል? ትናንትና በጣም እንደምታሸንፉ ተናግራችሁ ነበር። እኔ ደግሞ ነግሬያችሁ ነበር ልጆቼ። ጨዋታ ላይ ማሸነፍም መሸነፍም ያለ ነገር ነው። ስለዚህ ሩታ እንኳን ብትሸነፍ ሩታን የሚጠላት ሰው የለም። ይሄ ጨዋታ ነው። ጨዋታ ላይ ደግሞ ሁለት ነገር ነው ምርጫችሁ፣ አንድ ማሸነፍ፣ አንድ መሸነፍ። ወይም ደግሞ ሶስተኛ ምርጫ የሚሆነው ሁለቱም እኩል መሆን ማለት ነው። ያ እንግዲህ የሚሆነው እኩል ከስንት አንድ ጊዜ ነው። ብዙ ጊዜ ያው አቻ ከስንት አንዴ ነው የሚፈጠር እንደዚህ ውጤት የሚፈጠረው። ግን ደግሞ አንዱ ቡድን ነበረ ማሸነፍ የነበረበት በሚገባ ቆንጆ በሆነ ሁኔታ እንግዲህ ሩታ አሸንፋ ድሉን አጠናቃለች። እውነት ጨዋነትሽ፣ በተለይ ትላንትና የነበረሽ ግርማ ሞገስ የነበረሽ ሻይን እንዲህ እውነት ሩታ ተደብቃ ነበር እንዴ እስክል ነበረ ስትወረገረግ ያንገቷ ውበት። ኦ ማይ ጋድ! እግዚአብሔር አምላክ ከክፉ ነገር ይጠብቅሽ። የሎል ቆንጅዬና ሸጓ መልከ መልካሟ እናት እንግዲህ አሁንም
ወይ ንግስት ወይ ደግሞ ንጉሱ ሆድ ውስጥ እንዳለ እንግዲህ ተናገረሻል። እንግዲህ እኛም ደግሞ በጣም በውጉት እንጠብቃለን። በተለይ ትናንት በጣም ብዙ ልጆች ሲጨነቁ ነበር። ሩታ ንጉስ ከሆንሽ እንደዚህ መጨፈር የለብሽም መዝለል የለብሽም እያሉ ለአንቺ በጣም ሲጠነቀቁ የነበሩ ልጆች ነበሩ። አይሻ አይደለም ምን ያህል በሰዎች ዘንድ እንደምትወደጅ እንደምትከበሪ፣ ምን ያህል ሰዎች ውስጥ አንቺ እንዳለሽ እንግዲህ ትናንትና ብዙሃኖቹ አስመስክሯል። የኔ ተወዳጆች አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ